በዛሬ ዕለት የሰላም በዓል ከነጋሼ ከነ ወይዘሪት ማርታ ሁሉም ቤተሰብ ጋራ ሊተዋወቅ ነው። ያንን ደግሞ እናያለን ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ ማለት ነው። አዲስ የሆናችሁ ደግሞ ላይክ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆን በትህትና ጠይቃለሁ ማለት ነው። ዛሬ ዳጣ በ29 ክፍል ነው የመጣው ማለት ነው። ባለፈው አቶ ደረጀ ለወይዘሪት ሰላም ማለት ነው ከቤት እንድትወጣ መውጣት እንዳለባት የራሷ ህይወት መመስረት እንዳለባት እየተናገረ ነበርና ሰላምዬ ደግሞ ከዚህ ቤት የሚወጣ ከሆነ ሁሉም ለወይዘሪት ማርታ ተናግሬ ነው የሚሄደው ብላ ስትናገረው እሱ ደግሞ በጣም ፈርቶ ማለት ነው በቃ እሺ ችግር የለውም እንደፈለግሽው ግን እቺን ወሬ ከማንም እንኳን ለማርታ ለማንም ከራስሽ ጋር እኮ እንዳታወሪም ብሎ ምናምን ማለት ነው ነግሯል ነበረ። ተስማምቶ እዛ ቁጭ እንድትል ቤቱ ማለት ነው እሺ ብሎ ተስማምቶ ነበረ ማለት ነው። ወይዘሪት ማርታ ግን እንደዛ አላለትም ማለት ምክንያት እሷ በጎ ነገር ነው እያሰበች ያለችው ማለት ነው። በጣም በጎ ነገር ነው እያሰበች ያለችው ክፉ አይደለም። ምንም እስካሁን የነቃች አይመስለኝም። አንዳንዴ ትጠረጥራለች፣ ባሏ ግን ጠርጥራው አታውቅም ማለት ነው። በጣም ነው የሚገርመው። እኔ ግን አሁን የተረገዘው ልጅ የማን እንደሆነ ግራ ገብቶኛል ቤተሰብ ማለት ነው። እንደኔ ግራ የተጋባቻላችሁ። ዳጣዬ ደግሞ የሰላም ልጅ ናት ብዬ ተስፋ አደርጋለሁ ማለት አሁን ከምናየው የሰላም ልጅ ናት ብለን ብዙ ሰው ተስፋ እያደረገ ነው ናትን ብዬ አስባለሁ ማለት ነው። እንደዛ ስትለው አተረረደ በጣም ደንግጧል ማለት እኔ እንዴት ሆና ነው ማለት ለምን አትነግራትም እንዴት ነው ዝም ያለች ምናምን ብዬ እናገር ነበረ። ግን ከህፃንነቷ ነው የወሰዳት ዳጣን ማለት ነው። አተረረደ አሁን ከተገነዘብኩት ማለት ነው። እና እንደዛ ብላ ተስማምታ ቤት ቁጭ እንድትል ግን ደግሞ ቁጭ አታስብላት ማናት ኤቢ የምትባል በጣም እኔ ግራ ይገባኛል። በቃ እኔ ይሄን ያህል በአንድ ነገር ሙጭጭ የምትለው ነገር እኔ ግራ ይገባኛል። የኤቢ ነገር ማለት ነው። ደግሞ አንድ ነገር ሰላም ለናታን ማለት ነው ሁሌ ዳጣን እንዲያገባ ነው የምትፈልገው። ዳጣን ከሱ ጋር አብሮ እንዲሆኑ ማየት ነው የምትፈልገው። እሷ ብትኮሰኩስም ዳጣ ማለት ነው ምንም በቃ ማለት እሷ የምታስቀድመው ያለች ዳጣ የምታስቀድመው ያለች ፍቅር ነው። በቃ ከእህቶቿ ከአባቷ ከሁሉም እዛ ቤት ያሉ ፍቅር ሆና እንድትኖር ነው የምትፈልገው። መነካካት አትፈልግም። ምንም ናታን እንደወድማ ብትወደው እንደ ፍቅረኛው ልታየው አልቻለች ማለት ነው። እሱ ደግሞ ኤቢን የተጠጋት ለምን ይመስላችኋል? ዳጣን ለማስቀናት ብሎ ነበር። ጭራሽ እንኳን ልትቀና ዳጣ ማለት ነው አላሰዎቹ እንኳን ማለት ነው ምንም አልመሰላትም። እንዲያም ደስ ነው እያላት ያለው እንጃ በኋላ ከተቀየረች እንጂ አሁን ምንም የሱን አይነት ሐሳብ ያላት አይመስለኝም ቤተሰብ ማለት ነው። እኔ እስካየኋት ድረስ ማለት ነው። እኔ እንጃ በኋላ ከተቀየረ እኔ እንጃ ግራ ይገባኛል። ሰላም ያለችው ራሱ በቃ እኛ ሴቶች በራስ ፈልጎ ለሙነን መምጣትን በእንድ ስሜታችን ለወንድ ማሳወቅ አንፈልግም፣ ማሳየት አንፈልግምና እንደዛ ነው ዳጣ በቃ በግድ እኮ ነው በግድ አብራችሁን እኮ ነው በቃ ዳጣ እንዳትለቃ ማለት በዳጣን ተስፋ አድርጎ እንድኖር ተስፋ ቆርጦ ከሷ እንዳይርቅ ሳያስብ ወደ ኤብን እንዳይሄድ ፈርታ ነው ትመክረዋለች ሁሌ። ዳጣ ከዳጣ ምን ላይ ደረሳችሁ? ምን ያረጋችሁ ነው? ምን ሐሳብ ደረሳችሁ? ምናምን ያለች ሁሌ ትከተክተዋለች። እሱ ደግሞ ምስኪን ይሰማታል፣ ከዳጣ ጋር ይሄዳል። በፍቅሯ ሊሞት ነው ያለው። እኔ ግን ሁለቱ ማለት ነው አብሮ እንዲሆኑ እፈልጋለሁ። አብሮ እንዲሆኑ ማየት በጣም ያስደስተኛል ማለት ነው። ከዛሬ ነገ እንትን ይላሉ በቃ ማለት ትረዳዋለች ዳጣ ብዬ ተስፋ አደርጋለሁ። ዳጣ
ምንም እንኳን ልትረዳ ማለት ነው የባሳት ነው ሄደች ያለችው ማለት ነው። አይገርማችሁ? ግን አንድ ቀን አብሮ እንደሚሆን ግን ተስፋ አደርጋለሁ፣ አልጠራጠርም። አቶ ደረጀ ራሱ ከናታን ጋር እንድትሆን ዳጣ የሚፈልግ ይመስለኛል ማለት ነው። እዚህ ጋር ሰላም በጣም ትልቅ ስህተት ሰራች ማለት ነው። ማለት እዚህ ጋር የምንማረው ነገር አለ ቤተሰብ ማለት ነው። የሆነ ነገር ሲገጥመን እሷ እኮ ከችግሩን ከንግግሩን ለመሸሸት ፈልጋ ነው እንደዚህ ያደረገችው። ግን የመጣ ልጅ አታውቀውም። ስልክ ደውለ ነው የመጣት። ዝም ብሎ መቼም አንድ ሰው አንተን ሳያውቅህ ዝም ብሎ አይደውልም። ወይም ለመልካም ነገር ወይም ለክፉ ነገር ይመጣል። እኛ ደግሞ የሆነ ሰው ሲመጣብን ዝም ብለን መቀበል የለብን ማለት መመርመር ግዴታ አለብን። አሁን ሰላም ያደረገችው አይተናል ማለት ነው። ይኸው ጊዜ ሰጥታ ብታስብበት ኖሮ እንደዚህ አይፈጠርም ነበር። አሁን የአቢ መጫወቻ ልትሆን ነው ማለት ነው። በጣም ከባድ ነገር ይፈጠራል ማለት ነው። አይታችኋል ቤተሰብ። የዳጣን ምክር እንኳን ብትሰማ ኖሮ እንደዚህ አትሆንም ነበረች ማለት ነው። በጣም እዛ ቤት ውስጥ ማለት ነው ምን እንደሚፈጠር እኔ እንጃ፣ እግዚአብሔር ይወቀው ማለት ነው። በጣም ከባድ ነው ቤተሰብ ማለት ነው። አይታችኋል። ተይህ የሚያስፈጉር ነገር ይመስላል ተይ ብላታለች ዳጣ ማለት ነው። ሰላም ግን አይ በቃ የኤብን አፍ መዝጋት አለብኝ በቃ አለች ማለት ነው። በጣም አማራረቻት እኮ ቀን በቀን እየመጣች ማለት ነው። እንቅልፍ አሰጠቻት። አይገርማችሁም? ሳታስበው ነው ወደዚህ የገባችው። ሰላም ደግሞ ማለት ነው ወደዚህ ውሳኔ የገባችው ሳታስበው ሳትፈልገው በቃ ያን ክፍተት ተጠቅማ በቃ ግን እሱ ተሞክሮ በሌላ ሰው ተገዝቶ ነው እየመጣ ያለው ማለት ነው። ከዚህ ትልቅ ትምህርት መውሰድ አለብን ቤተሰብ ማለት ነው። የሆነ ማንም ሰው ወደ ህይወታችን ሲመጣ ዝም ብለን መቀበል የለብንም ማለት ነው። መመርመር ያስፈልገናል ግዴታ። አስበን መሆን አለበት፣ ጊዜ ሰጥተን መሆን አለበት። ዝም ብለን በችኮላ የምንወስነው ነገር ነገ ብዙ መስዋዕት ሊያስከፍለን ይችላል ማለት ነው ቤተሰብ። አሁን ሰላም ዳርገችው ይሆን ችግር ቢደርስብን ያን ችግር መጋፈጥ ነው ያለብን ወይስ ሳናስበው ሳናውቀው ዝም ብለን ወደማናውቀው ነገር መግባት ነው ያለብን? አንዳንድ ጊዜ ለሰው ስናማክር ከሱ ምክር ፈልገን አይደለ የምንሄደው። እሱ ያለንን መስማትም አለብን። ያለን ትክክል ነው ወይስ ትክክል አይደለም ብለን ማሰብ አለብን ማለት ነው። አሁን የዳጣን ምክር ብሰማ ኖሮ እንደዚህ አይፈጠርም ነበር ማለት ነው። አስባችኋል? አሁን ኤቢት ተደሰተች ማለት እሷን የገዛች ሰውዬ ነው ይዛ የምትመጣ ሰላም የራሷ ሰው አይደለም። እና በጣም ከባድ በጣም ከባድ ችግር ነው የሚፈጠረው። እስከ ነገ ደግሞ እናያለን ማለት ነው። እስከዛ በሰላም ያቆየን ማለት ነው። ለዛሬው የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ደግሞ በአሪፍና በቆንጆ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።